ሌላ ወሲያ የምሰጣቸው ለነሱም ይሁን ለሁሉም ማህበረሰብ ተውቂሩል ዑለማ ዑለማዎችን ማክበር እነርሱን ማላቅ የዲኑ መሰረት እንደሆነ ልጠቁም እወዳለሁ። عن عبادة بن الصامت باستلالفت حديث يقول النبي صلى الله عليه وسلم صلوا على رسول الله صلوا على حبيب الله ነቢያችን ምን ይላሉ? ليس من أمتي كني أمتك አይደለም من لم يجل كبيرنا ትልቆቻችንን ያላከበረ ويرحم صغيرنا ለትንሾቻችን ያላዘነ ويعرف لعالمنا ለዑለማዎቻችን ቀድራቸውን ያላወቀ ከኡመቶች አይደለም ይላል ረሱላህ ሰለላሁ ዐለይሂ ወሰለም። ግልጽ ነው። ትላልቅ አባቶች ትላልቅ ዑለማዎች አሉ። ልናከብራቸው፣ ልናልቃቸው፣ ልንንከባከባቸው፣ ልንማርባቸው የግድ ይላል። በተለይ አዲስ ተመራቂ ተማሪዎችና ወጣቶቹ ኢንሻአላህ። ሰለፎቹ ምን ይላሉ መሰላችሁ? ያሁኑ ወጣት ትንሽ ትምህርት ካቀራው በኋላ ትንሽ ማወቅ ከጀመረ በኋላ በአንተ ላይ ነው የሚሰለፈው፣ አንተን ሁሉ ነው የሚያወግዘው። ሰለፎቹ ምን ይላሉ? መን ዓለመኒ ሐርፈን ስርቱ ለሁ ዓብደን፣ አንድ ሐርፍ ያስተማረኝ አንድ ፊደል ያቀራኝ እኔ የእርሱ ባሪያ ነኝ ይላሉ። አይደለም ስንት ዒልም ወስደህባቸው ዓለምቱሁ ከይፈ የርሚ ፈለማ እሽተደ ሳዒዱሁ ረማኒ ይላል። መወርወርን ያስተማርኩት ኃይሉ ሲበረታ ወሩሮ መታኝ ይላሉ። ግልጽ ነው። ትንሽ ኪታብ ይቀራባቸውና አይን የከፈተ ሲመስለው ወይ ሙሽሪክ ናቸው አሊያ ሙብተዲዕ ናቸው ብሎ ይርቃል። ስንት ዓመት ያስተማሩት ዓሊም ኡስታዞቹ። ስለዚህ ለወጣቶች ወሲያ የምሰጠው ተውቂሩል ዑለማ፣ ገና ያልተገለጠልን ዒልሞች አሉ። አሁን ያወቅነ ሊመስለን ይችላል፣ ገና ነን። ሪያድ ስትቀር ያወቅ ይመስላል፣ ኩቱብ ሲታስጨርስ ዒልም ገና ሃያልክ ይመስላል። አልዕልሙ በሕሩ ላ ሳሒለ ለህ፣ ዋይተ ማጨርሰው። ሸውቂ ምን ይላል መሰላችሁ? ታዋቂው ገጣሚ ቁም ሊልሙዓሊሚ ወፊህ ተብጂላ ካደ ልሙዓሊሙ አን የኩነ ረሱላ አረአይተ አዕظመ አው አጀለ ሚን አለዚ የብኒ ወዩንሽኡ አንፉሰን ወዕቁላ ይላል። ቁም ሊልሙዓሊም፣ ለዑለማዎች ለአስተማሪዎች ቁምላቸው። ወፊህ ተብጂላ፣ ልቅናን አላብሳቸው፣ ክብር ስጣቸው፣ እንኳን ልትሰድባቸው። ካደ ልሙዓሊሙ አን የኩነ ረሱላ፣ አስተማሪ እኮ ነቢይ ሊሆን ምን ቀረውና። ሁም ረሱሉ ረሱልላህ ሰለላሁ ዐለይሂ ወሰለም፣ የመልእክተኛው መልእክተኞች እኮ ናቸው። ወረሰቱል አንቢያ፣ የነቢያት ወራሾች ናቸው። እነሱ ስታወርድ የወረሱትን ዒልም ዝቅ እንዳረክ ልናቅ ይገባል እላለሁ። ለወጣቶች ለማህበረሰቡ ልናከብራቸው፣ ዒልም ልንወስድባቸው ይገባል። ሁለተኛ ለወጣቱ አደራ ምለው ወስያዬ ያለ እውቀት ፈቷን መስጠት ውስጥ አንግባላል። አይደለም አንድን ሰው ከእስልምና የማስወጣትና የማስገባት هذا ሙሽሪክ وهذا ካፊር وهذا ሙብተዲዕ እንኳን እንዲህ አይነት ትላልቅ አጀንዳ ቀርቶ የፍቅሃዊ መስአላ እንኳን እናንተን አይመለከት። አጀንዳው የዑለማዎቻችን ፈትዋ ከባድ ሻጢቢ ለዛ ነው ፈትዋ ማለት አንተ ቁመ መቃመ ነብይ ሰለላሁ ዐለይሂ ወሰለም፣ የረሱል ቦታ ላይ ቁጭ ብለሃል ማለት ነው። ሸሪዓው እንደዚህ ነው፣ ሸሪዓው እንዲህ አይደለም ማለት ነው። ከዚህም አልፎ ኢማም ኢብኑል ቀይም ረሕመቱላሂ ዐለይህ አልሙወቂዕ ዐን ረቢል ዓለሚን ብለዋቸዋል።
ፈትዋ ሰጭ ሙፍቲ ማለት ስለ አላህ ብሎ የሚፈርም ማለት። አንዳንድ ውል ስትግለዋወጡ ስለ ሃይደር ብዬ እፈርማለሁ አይደል? እኔ ግልጽ ነው። ሙፍቲ ማለት እኮ ስለ አላህ ብሎ የሚፈርም ማለት ነው። ይህ ነው የአላህ ሸሪዓ ማለት ነው። ከባድ ደረጃ ነው። ወጣቱን አይመለከትም። እንኳን ሰዎችን ግሩፕ መስርተ ጥግ ልታደርሳቸው ምን አግብቶ አንተ نحن دعاة ولسنا قضاة እኛ ወደ ኸይር ተጣሪ እንጂ ዳኞች አይደለም። ለአህል العلم ለዑለማዎች ምን ሰጠው አጀንዳ ነው። አሁን ዛሬ ፈትዋ ነፃ የሥራ እድል ሆኗል። ሁሉ ነው ፈትዋ የሚሰጥ የመሰለውን ነው የሚናገር። هذا يجوز هذا لا يجوز اخي هذا بدعه الى وين ايش البدعه هذا لا يجوز. دقة العلم يفلقه بطلق ማየት ይፈልጋል። ሰዎች سبحان الله حتى النبي محمد صلى الله عليه وسلم ጥያቄ ተጠይቀው ከአላህ ደሊል እስኪመጣ እኮ ይናገሩ። ለዛ ነው ቁርአን ላይ ወየስአሉነከ እንዲህ አይነት ጥያቄዎች በስተምናገር እንደዚህ ይጠይቁሃል ቁል እንዲህ በላቸው። ወየስአሉነከ እንዲህ ብለው ይጠይቁሃል ቁል እንዲህ በላቸው። በመረጃ ነው የሚመለሰው። በእኔና አንተ ስሜት አይደለም ፈትዋ። حتى አንዴ ምን ተከሰተ መሰላችሁ? ሰለላሁ ዐላ ረሱልላህ አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው። ነብዩላህ ሙሳ ዐለይሂ ሰላም ሹዓይብ ጋር ዐለይሂ ሰላም ቤት ሄደው ረፍት አድርገው ነበር። ከፊርዓውን ሸሽተው ወደ መድየን ወደ ሹዓይብ ሄደዋል። እርሱ ቤት ተቀመጡ። እርሱ ቤት እየሰሩ እንዲቀመጡ መስፈርት ተቀመጠላቸው። ያ መስፈርት የሚለው ምንድነው? ሹዓይብ ልጄን አጋባሃለሁ ታገለግለኛለህ፣ 8 ዓመት ግዴታ ነው፣ 10 ዓመት ከቻልክ የሚል መመሪያ አስተላለፉ። ስምምነት ቁርአን ላይ በዚህ መልኩ ተጠቅሷል። ሰሃቢዩ ጨነቀውና ያ አላህ መልእክተኛ አላቸው ሰለላሁ ዐለይሂ ወሰለም ነብዩላህ ሙሳ የትኛውን እድሜ ነው የሞሉት? 8ቱን ወይ 10ን አላቸው። ረሱላህ ሰለላሁ ዐለይሂ ወሰለም መልስ ሰጡት። قال انذرني حتى اسال ጅብሪልን እስክጠይቀው ጠብቀኝ አለ። ጠበቁት። ጅብሪል መጣ። ጅብሪል ወይ ሙሳ አለይሂ ሰላም የቱን ነው የሞላው አሏቸው አለው። ጠየቁት ለጅብሪል። ጅብሪል ምን መልስ መለሰ? انذرني يا محمد حتى اسال العليم الخبير ታላቁን አላህን እስክጠይቅ ጠብቀኝ አለ። አያችሁ ወጣቱ ረሱል ከጅብሪል ይጠብቃሉ። ጅብሪል ከአላሁ ስብሓነሁ ወተዓላ እውቀትን ይዞ ይመጣል። ሰሃቦቹ አላህ ይውደዳቸው ረዲየላሁ ዐንሁም ፈትዋ ላይ ቁጥብ ጥንቁቆች ነበሩ። አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ የቷ ሰማይ ነው የምታጠለኝ? የቷ መሬት ነው የምትሸከመኝ? በአላህ ኪታብ ላይ ማላቀውን ከተናገርኩ ይሉ ነበር። ዑመር ኢብኑ አልኸጣብ ጠና ያለ ጥያቄ ከመጣባቸው የበድር ዘመቻ የወጡትን ታላላቅ ሰሃባዎችን ለማማከር ይሰበስቡ ነበር። የእርሳቸው ልጅ አብዱላህ ኢብኑ ዑመር አንድ ግለሰብ ሶፋና መርዋ ላይ ያዛቸው። ጥያቄ ጠየቃቸው ፈትዋ። ቃለ ላ አድሪ አላቅም አሉት። ሰውየው ተገረመ። አንተ የአላህ መልእክተኛ ሰሃባ እንዴት አታቅም አሉ። ማላቀውን ጠየቀኝ አላቅም አልኩ። ብትፈልጉ ጣና ያቅም ብለህ ተናገር አሉ። ከዛ እጃቸውን አደረጉና አብዱላህ ኢብኑ ዑመር ያለው ምንኛ ያምራል አሉ። ማቀውን ተጠየቅ አላቅም አላሉ። አላቅም ግልግል እኮ እንዴ! ለምን ትጨናነቃለህ? እኔ አላቅም ይሄን እንታ አልመውዱ ማታቀው አኢማዎችንም ብንወስድ የአራቱ መዝሐብ ባለቤቶችን እና ኢማም አልሻፊዒ፣ ኢማሙ አልአዕዘም አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማም ዳር አልሂጅራ ሁሉ
ሌሎችም ጥንቁቆች ነበሩ። ኢማሙ ሻፊዒ የኢማሙ ማሊክ ደረሳ ነበሩ። አንዴ ይላሉ ሸሂድቱ ማሊክን እኮ ተከታትየዋለሁ። አንድ ግለሰብ አገር አቆራርጦ ግመል የአካባቢው ማህበረሰብ ስንቁን ችሎለት ወደ ማን መጣ? ወደ ኢማሙ ማሊክ። ምን ሊጠይቅ? ፈትዋ። ስንት ጥያቄ አካባቢው ሰው አስዞታል? 48 ጥያቄ። የኢማሙ ማሊክ ቤት የት ነው አለ። ደክሞታል። ያ ነው አሉት። ወደ ቤታቸው አቀና። ሐዲስ ተቀርቶ እስኪያልቅ ጠበቀ። የህዝቤ ያንተን ፈትዋ እየጠበቀ ነው፣ መልስ እፈልጋለሁ አላቸው። ጥያቄህን አቅርብ አሉት። 48ቱን ዘረዘረ። ከ48 ውስጥ ይላሉ ኢማም ሻፊዒ እርሳቸው የተከታተሉት ነው 32ቱን ኢማሙ ማሊክ ላ አድሪ ያሉት አላቀውም። ስንቱን መለሱለት ማለት ነው? ከ48ቱ 32 ካላወቁ ስንት? 16 ብቻ። ደነገጠ ሰውዬ። አራገር እየጠበቀኝ ነው፣ ስንቅ አስጭኖ ይዞ ይመጡ፣ መልስ ስጡኝ እንጂ አላቀውም አሉ። እንዴት እርሶ እንዲህ ይላሉ? አይ እንግዳ መርካቶ ውጣና ኢማሙ ማሊክ ብጠይቀው አላቅም አለኝ ብለህ ተናገር አሉ። ነፃ። አላቅም ካላወቅ ለምን አንተ ሱብሃንአላህ ሙፍቲል አክበር ታላቁ ሙፍቲ። እንዲህ አይነት ሰዎችን ትናንት ማታ ምን ብለናቸዋል? ሙፍቲ ሳይሆን ሙፍቲን ናቸው። አዎ ፈታኞች ተፈታኞች ናቸው እነዚህ። አላ ኩል ሐል እማናቀውን ነገር አናቅም የማለት ወኔ ይኑረን። ፈትዋ ውስጥ እጃችን አንክተት። እኔ ለወጣቱ በተለይም ደግሞ ዛሬ ለተመረቁት ተማሪዎች ወሲያ የምሰጠው ፈትዋ ላይ እጃችን እናንሳ። ፈትዋን ለማን እንተው? ለዑለማዎቻችን። እስኪ ለነሱ አንዴ ተክቢራ። አላሁ አክበር፣ አላሁ አክበር። አሁን ኢንሻአላህ ምንጩን ውሃውን ወደ ምንጩን መልሰው ከነርሱ ፈትዋዎችን እንጠይቅ ኢንሻአላህ። የወጣቱን አባባል ወደ ኋላ እናርገው። እንደ ማህበረሰብ የምመክረው አንዴ በታሪክ ምን ተከሰተ መሰላችሁ? አንድ ግለሰብ በጣም ሁሉን ነገር አውቃለሁ የሚል ወጣት ነበር አለ። ወጣት ዓሊም ነኝ የሚል ምንም ነገር ተጠይቆ አላቅም ብሎ ያውቅ ስለምንም ነገር። ከዛ ወጣቶቹ ደነገጡ። ይሄ ሰው ትውልድ እያጠፋ ነው፣ እንዴት እንረመው አሉ። አይ እንግዳ የሆነ ቃል እንፍጠርና ፈትዋን ጠይቀዋል። ቃል ፈጥረው ከዛም እንደምንም ተፈላሰፉና አንዲት ቃል ፈጠሩ። እቺ ቃል ምን ትላለች መሰላችሁ? ኺንፊሻር ትላለች። ይሄ ቃል በቃሙስ ውስጥ የለም፣ በቋንቋ ውስጥ በዲክሽነሪ ውስጥ ግን ምንም ነገር አላቅም ስል እንደማይል ስለሚያውቁት ሊጠይቁት መጡ። አቀረቡለት። ያ ፈዲለቱ ሸይኽ፣ ያ ፈዲለቱ ሸይኽ እንዴት ነው ኺንፊሻር ማለት ምንድነው አሉ። አጅር ያላቅም አቅማ መዝልጥ አረገና አልኺንፊሻሩ ነብቱን ينبت في اطراف اليمن አለ። ኺንፊሻርማ የቅጠል አይነት እኮ ነው፣ የሚበቅለው የመን ዳርቻ ነው አለ። ሄደው እንዳያረጋግጡት እኮ ነው። የታል እንደይባል ينبت في اطراف اليمن አለ። ጫፍ ነው የሚበቅለው በረሃው ላይ። اذا اكلته الابل عقد لبنها ግመል ከበላችሁ ወተቷ ይቋረጣል አላችሁ። ገርማችሁ ይሰሙታል። ከማ ቃለ ሻዒሩ اليمن ያለ ግጥም አመጣ። ያ የየመኒው ገጣሚ እንዳለው እኮ ነው አለ። لقد عقدت محبتكم فؤادي كما عقد الحليب الخنفشار አላችሁ። ግጥም አመጣ። ያ የየመናዊው ገጣሚ እንዳለው ነው። ፍቅርሽ እኮ ልቤን ርቅ አርጎ አደረቀው፣ ልክ ኺንፊሻሪን በልታ ግመሏ ወተቷ እንደደረቀው አለ። ከዛም በዚህ ሊያቆም ነው። ቃለ ጣውስ እንዲህ አለ። ቃለ ኢብኑ አባስ ስለ ኺንፊሻር እንዲህ አለ። ቃለ ዑመር ኢብኑ አልኸጣብ ስለ ኺንፊሻር ቃለ ረሱሉላህ አለ። ያ አላህ መልእክተኛ ስለ ኺንፊሻር አዲስ ቃል እኮ አሁን የተፈበረከ ማለት ነው።
ከዛ ተበሳጩና ህዝብ ፊት ካጋለጡት በኋላ كذبت على هؤلاء فلا تكذب على رسول الله ሁሉ ጋር ዋሽተሃል ዝም ብለናል በነብዩ ስትዋሽ ግን ማየት አንችልም ማለት አላሁ አክበር ህዝብ ዘንድ አጋለጡት የዘመናችን ኺንፊሻሮችም አሉ ሁሉም ነገር ላይ ሙፍቲ ናቸው ሁሉም ነገር ላይ ዳኞች ናቸው ሁሉም ነገር ላይ ሁክም ሰጪ ናቸው ቀደም ሸኻችን ሸህ አብዱል አዚዝ ብለውታል ሰለፎቹ አልተለያዩም እንዴ ተለያይተዋል ኢማሙ አሽሻፊዒ አንዴ ከአንድ ባልደረባቸው ዓሊም ጋር ተወያዩ መግባባት አልቻሉ ሙቀት ተፈጠረ በጣም ድምጻቸው ሁላ ከፍ አለ ተነጋገሩ ሊግባቡ አልቻሉም በልዩነት ሲነሱ ያንኛው አኩርፎ ዞር ሲል ኢማም አሽሻፊዒ ቅፍ አረጉትና አጀንዳ ላይ ባንስማማ ወንድማማችነታችን አይቀጥልም እንዴ አሉት አላሁ አክበር ፍቅህ ላይ የሚያረጉት اختلاف رحمن اصول ላይ ነው በላሚው እና ወሲያ ለልጠለባ ለወጣቶች አደራ ምለው ሐቂቃ የዘመናችን ትልቅ በሽታ ስለሆነ ማንነቱን አጣቀውም በፌስቡክ ጀርባ ይደበቅና ፈትዋ ነው የሚሰጠው ከላይ እስከታች ዑለማውን የሚመደብበት ቦታ አለ እና ወጣቶች ተቁላህ አላህን እንፍራ እቺ ጣታችን ነገ ትጠየቃለች ሐቂቃ እቺ ከጀርባ ሆነ ምንጨቋቁናት የሞባይል ፎን ነገ ትጠየቃለች ሁሉም ይጠየቃል አልታወቅንም ብለን የምንሰራቸው ስተቶች ትውልድ ያጠፋሉ ሌላው የመጨረሻ ወሲያ የምሰጣቸው ለወንድሞቼ ሙጃሃዳ ዒልምን ለማግኘት ምን ይፈልጋል ትግል ይፈልጋል ከፊት ለፊታችን ያሉ ዓሊሞች እንዲሁ ዝም ብለው በህልም የቀሩት ዒልም አይደለም ትግል አልገው ለፍተው ቀሪያ ብለው ዙረው ቤተሰብን ጥለው ተሰደው በየገጠሩ እድሜያቸውን ያሳለፉበት ዒልም ምን ይፈልጋል ሙጃሃዳ ትግል ይፈልጋል እውቀት ዝም ብሎ አይገኝም انما العلم بالتعلم ለተቀን ተምረን የምትደርስበት እና አደራምለው በተለይ ወጣቶቹን ዒልም ላይ እንበርታ እንጠንክር ቋንቋው ነህሰርፉን እንቅራው ኢንሻአላህ الله يبرتان إن شاء الله إمام الشافعي رضي الله تعالى عنه عندي إمام أحمد بيت رات قبجا تتر إمام الشافعي بيت استندقبوت رو رات كربة إمام الشافعي اندزا بلتاكم تنش بزادر قوبل بدم بهداتشو سكيمون إيهن كست بيتسب የኢማሙ ማሊክ ሴት ልጅም ትከታተላለች ከዛም ቆዩና ለምኝታ ተለያዩ ከኢማሙ አህመድ ጋር ሲለያዩ ኢማሙ አህመድ ውስጥ ገቡ የራሳቸውን ሶላት ኢማሙ ሻፊዒ ግን ተኙ እንቅልፋቸው ከዛም ሱቢ አዛን አለ ወጣው ሄዱ ለሶላት ሊሰግዱ ይህን ክስተት ሶስቱን ክስተት የኢማሙ አህመድ ልጅ አይታ ገርሟታል ከመስጂድ ሲመለስ አባቷ ኢማም አህመድ ያ አበቲ አለችው አንተ አባቴ ይሄን ነው እንደ ሻፊዒ ያልክ ምታደንቅልን ሶስት ኮስተት አገኘውባቸው አለች ማለይ ወጣቶች ኢማም ሻፊዒ ላይ ልጄ ምንድነው አሏት እኮ ይሄን አይደል ምታደንቅ አዎ አሏት ኢማም አህመድ በጣም የሚገርመው 40 ዓመት ሶላት አልሰገድኩም ለሼኺ ለኢማሙ አሽሻፊዒ ዱዓ ያደረኩ ቢሆን እንጂ ይላሉ 40 ዓመት እንዲህ በጣም ሲያወሷቸው ሲያይ ልጃቸው አብዱላህ የሚባለው ተገርሞ ያ አበቲ ይሄ ሻፊዒ የምትለው ሰው ማን ነው አሉ قال يا بني أنت لجي كان الشافعي كالشمس للدنيا وكالعافية للناس شافعي كاللال مسله لمدر اند ፀሐይ
ለሰው ልጆች እንደ ጤንነታቸው ነበር አሉ። አላሁ አክበር። ደረሳ ሸኹን ሲገልጽ፣ አሁን ደግሞ ያለ መታደል ደረሳ ነው ሸኹ የሚያወቅ። ሶስት ስህተት አይቻለው መልስ ስጠኝ አለች ኢማም አህመድ ልጅ ለኢማም አህመድ። እሱ ምንድነው? አንደኛ አለች ይሄ ሻፊዒ ያልከው ሰው ራት ቀርቦለታል ግጥም አድርጎ ነው የበላ አላተረፈም ማለት ግልጽ ነው። በደንብ ተመገበስ አለች የአባቷን ዙህድ ስለምታውቅ። ሁለተኛ ተሐጁድ ይሰግዳል ብዬ ነበር ደእቡ ሷሊሒን ቀብለኩም ተብሏል። ኢማሙ ሻፊዒ የሚያህል ትልቅ ሰው እንዴት ተኝቶ ያድራል? ሁለተኛ ጥያቄ። ሶስተኛው ሳ ምንድነው ልጄ? ሶስተኛው ደግሞ ሱቢ ያለው ዶህዶ ነው ይሰዋል። ግልጽ ነው። ከዛ ኢማሙ አህመድ ምን ያድርጉ? ወደ ኢማሙ ሻፊዒ ይሄዱ። ያ ኢማም አሉ ልጄ ሶስት ጥያቄ አቅርባለች መልስ አለ አለቻቸው አሏቸው። አዎ ምንድነው አሉ። አንደኛ ራት በደንብ ተመግበሃል የምትባለው አሉ። አዎ አሉ። አዎ ካንተ ቤት የተሻለ ሐላል ማገኝበት በት የለም ብዬ አካሌን በሱ ልምላው ብዬ ነው አሉ። አላሁ አክበር። ታዲያ ለሊት ተሐጁድ ሳሰግድ ደግሞ አድረሃል ይባላል አሏቸው። አዎ ተኝቼም ያደርኩት እንቅልፍ ባይኔ ዞር አላለም። አንዲት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አስታውሼ እሷን ሳስተነትን ያደርኩት። ሐዲሷ ምንድናት? ያ አባ ዑመይር ማዛ ፈዓለት ኑገይሩ ሚል ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ወደ መስጂድ ሲሄዱ አባ ዑመይር ብለው የሰየሙት ሕፃን ልጅ አለ። ሚጫዎችባት ኑገይር የምትባል እርግብ አለች። እሷ ሙታበት አዝኖ ተክዞ አዩት። ረሱል ሊያጽናኑት ነብይ ናቸው። ሕፃኑን በርከክ ብለው ያ አባ ዑመይር ማዛ ፈዓለት ኑገይሩ ምን ተፈጠረ ያጽናኑት ነው። ይሄ ሐዲስ አለ። ይሄ ሐዲስ ግን ምን አስተምሯለሁ ብለው ፍቅህ ማውጣት ጀመሩ። አንደኛ አሉ ትልቅ ለካ ትንሽን ዝቅ ብሎ ሰላም ይላል ማለት ነው አሉ። አንድ ሁለተኛ ሕፃን ልጅን አባ ፉላን ማለት ይቻላል ማለት ነው አሉ። ሶስተኛ አሉ እርግብን ለካ ለልጆች መጫወቻ መግዛት ይቻላል። አራተኛ አሉ እንዲህ ያወጡ በአንድ ሌሊት ውስጥ 1000 አስተምህሮት ከአንድ ሐዲስ አወጡ። አላሁ አክበር። ሙሉ ሌሊት ሙጃሃዳ ዒልም ትግል ይፈልጋል። ታዲያ ሱቢ ያለው ዶ እንዴት ሰገድክ አላሉ። መች እንቅልፍ መጥቶኛል የኢሻ ውዶ ነበረኝ ወደ ሶላት። አላሁ አክበር። ለዛ ነው ኢማሙ ሻፊዒ ሌሊቱን ከሶስት ይከፍሉት ነበር ይባላል። 1/3ኛውን ይተኙበታል 4 ሰዓት፣ ሌላውን 1/3ኛ ተሐጁድ ይሰግዱበታል፣ ቁርአን ይቀሩበታል። ቀጣዩን 1/3ኛ ዒልም ላይ ያሳልፉ። በሕስ ሪሰርች ሀያታቸው እንዲህ ነበር ኢማም ሻፊዒ። አላህ ታዲያ ወላ ኑዲዑ አጅረ መን አሕሰነ ዐመላ ብሏል። ስራቸውን አልጣለውም። ይሄው ዛሬ እኛ መሃል ስማቸው ከ1100 ዓመት በኋላ ይወሳል። አላህ የጀነት እሳቸው ጋር ይሰብስበን ኢንሻአላህ። ወጣቱ ጋር ያለኝ ምክር ምንድነው? ሙጃሃዳ ትግል ይፈልጋል። እንበርታለን። ኢስሐቅ እብኑ መንሱር የሚባለው ታቢዒን ወይም አትባዑ ታቢዒን ውስጥ ያለ ነው። የኢማሙ አህመድ ደረሳ ነበር ይባላል። ይህ ግለሰብ ከኹራሳን አገር 7 ዓመት ሐዲስን ቀርቶ ወደ አገሩ ሲመለስ ከባድ ዶፍ ዝናብ መጣ። ሐዲስ ቀርቶ የጻፈው መጽሐፎቹ እጁ ላይ አሉ። እነዚህም መጽሐፎች ዝናብ መጥቶባቸው እነሱ ደግሞ እንደኛ አይደለም የሚጽፉበት ቀለም ይለቃል። ውሃ ከነካው ዝናብ እንዳይመታበት ደብተሩን ሆዱ ውስጥ አቀፈና ጀርባውን ለዶፍ ዝናቡ ሰጠ። ተመልከቱ የከፈሉትን ክፍያ። ዒልሙም በጠንካራ መሰረት ላይ ነው ጥለውት የሄዱት። ለያይተውልን ባባ በጅተውልን ነው የሄዱት። እኛ መቅራት ብቻ ነው። ያ ዶፍ ዝናብ ወረደበት፣ እንደምንም አገሩ ገባ። ያ ዓሊም ኢስሐቅ እብኑ መንሱር ከዓመታት በኋላ አለፈ፣ ሞተ። ልክ እንደ ሞተ
رجل من الصالحين عند دق وداجو بهلم أيه طيقوا يا إسحاق قالوا ماذا فعل الله بك الله بانت لي من وسانين والسناد قال غفر لي يعني ما رنيك الله بمن ماله بليلة المطر بزاج بزناب والليت علمن انداي بسبسبኝ علمون هوديو እስከትቼ ጀርባይን ዝናብ ባስመጣዋት ለሊት ለውቀት የከፈትከው መስዋዕትነት ነው ብሎ አላህ በዚህ ማረኝ ይላል። ስለዚህ ወሲያዬ ምንድነው ወጣቶች علم ሳምንት አይደለም ኪታቡ ሱሉስ 30 ላይ አይደለም የሚቆመው ሪያድ ላይ አይደለም የሚቆመው የኢስላም ዕውቀት ሰፊ ነው ወጣቶች እንበርታ እላለሁ አላህ በሰማነው የምንጠቀም ያድርገን ኢንሻአላህ ፕሮግራሙን ለቀጣዩ ፕሮግራሞች እተዋለሁ ብዙ ምለው ይኖረኛል ሌላ ጊዜ በአላህ ፍቃድ ቃል ገብተናል መተን እንዘይራችኋለን አላህ በሰማነው የምንጠቀም ያድርገን ኢንሻአላህ ደግመን ደጋግመን እንዘይራችኋለን ያድርገን ኢንሻአላህ የተከበረችውን ሀገር አላህ ለተሻለ ነገር ያብቃት ረመዳናችንን አላህ የተባረከ ጥሩ ወር ያድርግልን ረመዳንን በፍቅር ምንካከላው አላህ ያድርግልን የሰላም ጾም አላህ ያድርግልን ወሰለላሁ ወሰለም ወባረከ على نبينا محمد السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله وبركاته الله أكبر الله أكبر የጅማ ወጣቶች የአባ ጅፋር ልጆች ለኢስላም እንዲህ በቆማችሁ ለእናንተ አዲስ አይደለም የአያታችሁ የቅድመ አያቶቻችሁ ታሪክ ነው አላሁ አክበር አላሁ አክበር ኢንሻአላህ ወንድማችን ኡስታዝ ያሲን ኑሩ በጣም እናመሰግናለን ጀዛከላሁ ኸይረን ወአህሰነ ኢለይከ እንላለን አላህ ዱንያም አኺራም ክብሩን ደረጃውን አላህ ከፍ ያድርግለት ኢንሻአላህ ደግሞ ደጋግሞ እንደመጣ ቃል ገብቷል በኢዝኒላህ ተዓላ ምረቃው ሳይሆን ምረቃውን ሳይጠብቅ በመሃል ይመጣል ኢንሻአላህ ተዓላ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር جزاكم الله خيرا بارك الله فيكم الله يقبلاችሁ الله ይወደዳችሁ ሁላችንም الله ጀነት الله ያድርገን በሌላ ፕሮግራም እስክንገናኝ ድረስ ፕሮግራሙ በዚህ አብቅቷል